ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ እየተማማርን እንግዲህ ዛሬ የቻፕተር 5 ላይ ነን። ከቻፕተር 5ም ደግሞ በአራተኛው ፓርት ነው የምንገኘው። በአራተኛው ፓርት ስለ ሙቴሽን እናወራለን ማለት ነው። በቻፕተር 5 እንግዲህ ስለ ጄኔቲክስ አንስተን እያወራን እንገኛለን። ሙቴሽን ማለት እንግዲህ ጄኔቲክስ ላይ የሆነ ችግር ሲፈጠር የሚኖሩ ነገሮች ናቸው ማለት ነው። ስለ እነሱ እንግዲህ የተወሰኑ ነገሮችን የተወሰኑ ሀሳቦችን እያነሳን እናወራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ሙቴሽን ማለት ኢዝ አልተሬሽን ኦፍ ዘ ኒክሎታይድ ሲኩዌንስ ኦፍ ዘ ጂኖም ኦፍ አን ኦርጋኒዝም ቫይረስ ኦር ኤክስትራ ክሮሞዞማል ዲኤንኤ ማለት ነው። ሙቴሽን ማለት ምን ማለት ነው? እንግዲህ የኒክሎታይድ ሲኩዌንስ ኦርደር አለ ብለናል። ይህን በትሪፕሌት ፎርም ይቀመጣሉ ብለን ከዚህ ቀደም በነበረው ፓርት አንስተን አይተን ነበርና ይሄ እንግዲህ ኦርደር አላቸው። እያንዳንዱ የሚቀመጥበት ኦርደር አለ፣ እነዚህ ትሪፕሌት ኮዶቹ ማለት ነው። ስለዚህ እነዚህ ኦርደራቸው ሲቀየር የሚፈጠር አልተር ሲደረግ የሚፈጠር ችግር ነው ማለት። ፎር ኤግዛምፕል ኦርጋኒዝም ላይ ሊሆን ይችላል፣ ቫይረስ ላይ ሊሆን ይችላል፣ ወር ኤክስትራ ክሮሞዞማል ዲኤንኤ ላይ ሊፈጠር ይችላል ማለት ሙቴሽን የምንለው ነገር። ሶ ሙቴሽን ኩድ ኦከር ስፖንታኒየስሊ ኦር አክሲደንታሊ ዱሪንግ ዱፕሊኬሽን ማለት ነው። በድንገት ሊፈጠር ይችላል ማለት ነው። ድንገት ወር በስህተት አማካኝነት ሊፈጠር ይችላል ማለት ነው። እና ብዙ ጊዜ የሚፈጠሩም ደግሞ አይደሉም፣ በጣም ሬር የሆኑ ኢቨንቶች ናቸው ማለት ነው። ሬት ኦፍ ሙቴሽን ደግሞ በተለያዩ ፋክተሮች ኢንፍሉዌንስ ሊደረግ ይችላል ማለት ነው። ማለትም የመፈጠር እድሉ ሊያድግ ይችላል። ፎር ኤግዛምፕል ካርሲኖጄኒክ የሆኑ ነገሮችን የሚጠቀም ሰው ላይ የሙቴሽን የመፈጠር እድሉ የጂን የኒውክሊዮታይድ ሲኩዌንሱ አልተር የመደረግ እድሉ ከፍ ይላል። ፎር ኤግዛምፕል ካርሲኖጄኒክ የሆኑ ኬሚካሎች ፎር ኤግዛምፕል ቶባኮ፣ ስሞክ፣ ሲጃራ የሚያጨሱ ሰዎች ላይ የመፈጠር እድሉ ከፍ ሊል ይችላል ማለት። ሌላኛው ሃይ ኢነርጂ ራዲሽን ኤክስፖዠር ካላቸው አልትራቫዮሌት ራዲሽን ኤክስሬ ኤክስፖዠራቸው በጣም ሃይ ከሆነ በተደጋጋሚ የሚሆን ከሆነ የጂኖች ሙቴሽን ሊፈጠር ይችላል ማለት ነው። ዜር አር መኒ ዲፈረንት ዌይስ ዛት ዲኤንኤ ካን ቢ ቼንጅድ ሪዛልቲንግ ኢን ዲፈረንት ታይፕስ ኦፍ ሙቴሽን አስ ዲስክራይብድ ብሎ የተለያየ አይነት ፎርም አለ እንግዲህ ሙቴሽን የሚፈጠርበት። አንደኛው ፖይንት ሙቴሽን የምንለው ነው። ፖይንት ሙቴሽን ማለት ቼንጅ ዛት ኢንቮልቭ ሲንግል ቤዝ ላይ ብቻ የሲኩዌንሱ አንድ ቤዝ ከሙሉ እንትኖቹ ላይ አንድ ቤዝ ላይ ችግር ሲኖር ማለት። ይህም ደግሞ የተለያየ አይነት አለ። ፎር ኤግዛምፕል ሰብስቲቱሽን ሲካሄድ ያ ቤዝ ላይ ያቺ ትክክለኛዋ ቤዝ ተነስታ በእሷ ቤዝ ቦታ ሌላ አይነት ቤዝ ከተቀመጠ ሳብስቲቱሽን የምንለው ይሆናል ማለት። ሁለተኛ ደግሞ አዲሽን ማለት እዛው ቤዙ ላይ ምን ሲሆን ሌላ ተጨማሪ ቤዝ ሲጨመርበት የፖይንት ሙቴሽን አይነት ሆኖ አዲሽን ይሆናል ማለት። ዲሌሽን ማለት ደግሞ ዘ ቤዝ ኢዝ ሚስድ አውት ዱሪንግ ዲኤንኤ ሪፕሊኬሽን ማለት ነው። ዲኤንኤ ሪፕሊኬት እያደረገ ሲመጣ ያ ቤዝ ቦታው ላይ ከሌለ ሚስድ ከሆነ ዲሌሽን የምንለው ነው ማለት ነው። ክሮሞዞማል ሙቴሽን ኦር ሲቹዌሽን ዌር ፓርት ኦር ሴግመንት ኦፍ ክሮሞዞም ሲኩዌንስ ኦፍ ዲኤንኤ ዲስተርብድ የክሮሞዞም ኢዝ ሚስድ ኦር አድድ ሲሆን ማለት። ታይፕ ኦፍ ክሮሞዞማል ሙቴሽን አሉ እነዚህም በውስጡ ማለት። የክሮሞዞማል ሙቴሽን ማለት ደግሞ ምንድን ነው? የሆነ የክሮሞዞሙ ፓርት ምን ሲሆን ነው? ዲስራፕትድ ሲሆን ማለት ነው። ሳይኖር ሲቀር ችግር ሲፈጠርበት የሚፈጠር የሙቴሽን አይነት ነው ማለት። ፎር ኤግዛምፕል ዩፕሎይድ ኦር ፖሊፕሎይድ የምንለው አይነት አንዱ እንደ ምሳሌ ይጠቀሳል በዚህኛው ውስጥ ማለት ነው። እሱ ምንድነው? ኢዝ ኮንዲሽን ዌር አን ኦርጋኒዝም ኦር ኤ ሴል ሃዝ ዋን ኮምፕሊት ሴት ኦፍ ኤክስትራ ክሮሞዞምስ አን ኤግዛክት ማልቲፕል ኦፍ ኮምፕሊት ሴት ሆኖ ሲገኝ ነው ማለት ነው። ሶ ይሄ ጂን ሙቴሽን ሲያደርጉ ምን አይነት ተጽዕኖች አሉ፣ ምን ነገሮች ይፈጠራሉ የሚለውን ስናይ ሙቴሽን ኦን ቦዲ ሴል ኦር ነን ሴክስ ሴል ላይ ከሆኑ ካኖት ቢ ኢንሄሪትድ በት ሜይ ሪዛልት ኦን ዘ ፎሎዊንግ ይላል ማለት እንትን አይደሉም። ቦዲ ሴል ላይ የሚፈጠሩ የሙቴሽን አይነቶች ተላላፊ አይደሉም፣ ከፓራንት ወደ ኦፍስፕሪንግ የሚተላለፉ አይደሉም። ግን እነዚህ የሚከተሉት ነገሮች ሊፈጠሩ ይችላል። ምንድናቸው? አንደኛ ሃርምለስ ሊሆኑ ይችላሉ፣ ምንም አይነት ጉዳት ላይኖራቸው ይችላል። ደግሞ ሴሉን ዳሜጅም ሊያደርጉ ሊኖሩ ይችላሉ። ኢቭን ደግሞ ሴሉን ራሱ የሚገሉ ወይም ደግሞ ወደ ካንሰር ተቀይረው በስተመጨረሻ ሰውየውን ሙሉ በሙሉ የሚያጠፉ ወደ የሚገሉም ሊሆኑ ይችላሉ ማለት ነው። ስለዚህ ማኒፑሌሽን ኦፍ ዲኤንኤ የሚለውን ርዕስ ስናይ ደግሞ ዲኤንኤን እንደፈለግን መስራት የምንችልበትም ደግሞ ቴክኖሎጂ ላይ ደርሰናል። አሁን ላይ ዘመኑ በጣም እየተራቀቀ እየሄደ ሲመጣ የጄኔቲክ ዘርፉም በጣም እየተራቀቀ እየሄደ አሁን ያለበት ደረጃ ላይ ደርሶ ብዙ ዲኤንኤን እንደፈለገ እስከ መስራት ደረጃ ደርሷል ማለት በሚፈልጉት መንገድ። ይሄ ጄኔቲክ ኢንጂነሪንግ እንለዋለን። ይህን እንደዚህ የሚሰራበትን ዘርፍ ማለት ነው። ምን ማለት ነው? እሱም ደግሞ ዘ ፕሮሰስ ባይ ዊዝ ዘ ጂኖም ኦፍ አን ኦርጋኒዝም altered usually by having extra or foreign gene from different organisms in the organism is termed as genetically modified organism, transgenic organism or genetically engineered organism። ይሄ ምን ማለት ነው? የሆነ ኤክስተርናል የሆነ ጂን እንወስድና
ከሌላ ጂን ጋር ብሪድ በማድረግ የሆነ አዲስ ነገር መፍጠር ማለት ነው። ያን የተፈጠረውን ነገር ምን እንላለን? ጄኔቲካሊ ሞዲፋይድ ኦርጋኒዝም ኦር ትራንስጄኒክ ኦርጋኒዝም ኦር ጄኔቲካሊ ኢንጂነሪንግ የሆነ ኦርጋኒዝም እንላለን ማለት ነው። ጄኔቲክ ኢንጂነሪንግ ክሊርሊ ደን ኦን ባክቴሪያ ላይ ነበር የሚሰራው የተለያዩ አይነት ፕሮዳክቶችን ለመፍጠር ፎር ኤግዛምፕል የሚሰጠውም ጥቅም አለው በዛው ልክ አንዳንዴም ደግሞ አሁን ላይ ዘመኑ ላይ እንደ ጉዳትም የሚጠቀስ ነገር አለው ማለት ነው። ከሚሰጣቸው ጥቅሞች መካከል አሁን ፎር ኤግዛምፕል ኢንሱሊን የምንለው ለዲኤም ፔሸንቶች የሚሰራ የመድኃኒት አይነት ነው። ኢንሱሊን የተባለው ሆርሞንን ፕሮዲውስ ለማድረግ አንቲባዮቲክስ መድኃኒቶችን ለመስራት ዋሽንግ ኢንዛይም ፎር ፉድ ፕሮሰሲንግ ኢንዱስትሪ እነሱን ለመስራት ሂውማን ግሮዝ ሆርሞኖችን ለመስራት የሰው ልጅ እድገት ቁመቱ እንዲጨምር የሚያደርጉ ሆርሞኖችን ለመስራት ለሄፓታይተስ ቢ እንትን ለመስራት ቫሲኖር ክትባት ለመስራት ቦቪን ሶማቶትሮፊን ሃይ ይልድ ሚልክ ኤንድ መስል ዴቨሎፕመንት ኢን ካትል ላይ እንዲኖር ለማድረግ ፕላንትስ አር ኦልሶ ጄኔቲካሊ ሞዲፋይድ ይሆናሉ ቱ አብዞርብ ሞር ካርቦን ዳይኦክሳይድን አብዞርብ በማድረግ ግሎባል ዋርሚንግን ፕሪቨንት ለማድረግ ለመቀነስ ዲዚዝ ኦር ድራውት ሬዚስታንት እንዲሆኑ በማድረግ ምርታቸውንም ለማሳደግ ከፍተኛ የሆነ ምርት ለማግኘትም ይህ ጄኔቲካሊ ሞዲፋይድ የሆኑ ኦርጋኒዝሞችን እንጠቀማለን ማለት ነው። ሞሮቨር አኒማልስ አር ጄኔቲካሊ ሞዲፋይድ ፎር ዘ ፎሎዊንግ ፐርፐስ አኒማሎች ደግሞ ለእንደነዚህ አይነት ጥቅም ለማለት ጄኔቲካሊ ሞዲፋይድ የሚደረጉት አንደኛው ሃይ ይልዶ ኦፍ ፕሮቲን ኦር ሃይ ግሮዝ ሬት እንዲኖራቸው ማለት ነው። ከእነሱ የምናገኘውን የፕሮቲን መጠን ለማሳደግ ስለዚህ ከፍተኛ የሆነ የፕሮቲን ከእነሱ ለማግኘት ሌላ ደግሞ ስፔሲፊክ ፕሮዳክት ኢንሱሊን ከእነሱ ለማግኘት ሊሆን ይችላል። ዲቴክሽን ኦፍ ወተር ፖሊሽን ፎር ኤግዛምፕል ጎልድ ፊሽ ግሎ ኢን ዘ ዳርክ ቢኮዝ ዘይ ሃቭ ሃድ ባዮ ሉሚኔሰንስ ጂን ፍሮም ጄሊ ፊሽ ስላላቸው። ጄኔቲካሊ ሞዲፋይድ ሳልሞን ኤንድ ቲላፒያ ፊሽ ግሮ ቢገር ኤንድ ፋስተር። ይሄ ሁሉ አኒማሎች ላይ የሚደረግ የጄኔቲካሊ ኢንጂነር ሞዲፋይድ ኦርጋኒዝሞች ጥቅም ነው ማለት ነው። እንግዲህ ይሄኛው ፓርት የተከታተላችሁትን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ